አምላክ ሆይ መንፈስህን ላክ የምድርንም ገጽ አድስ ሕዝብህን አድስ ፍጥረትን አድስ ይላል ዘማሪ ዳዊት በጌታ የተወደዳችሁና የተከበራችሁ ቅዱሳት ምእመናን በዛሬ ዕለት የምናከብረው ይሄ የመንፈስ ቅዱስ በዓል የጴንጤቆስጤ ብሎም የጵራቅሊጦስ በዓል ትልቅ ደስታን የሚፈጥርልን ሰማያዊ ጸጋን የሚያለብሰን መንፈስ ነው መጽሐፈ ጥበብ ምዕራፍ 1 ቁጥር 7 ላይ ሲናገር ምን ይላል የእግዚአብሔር መንፈስ ዓለምን በሙሉ ሞላ የእግዚአብሔር መንፈስ ልብ አድርጉልኝ ዓለምን በሙሉ ሞላ በሙሉ የምትለው ቃል በዓለም ላይ የሚቀር ቦታና ነገር እንደሌለ ያሳያል በዚያ መንፈስ የሚመራ ሁሉ ሕያው ቃሉን እውነት ይረዳል የአምላክን እውነት ይረዳል ለዛም ነው ጌታችን ኢየሱስ ክርስቶስ ሲናገር ለእናንተ ሰማያዊ ምስጢር ተገልጦላችኋል ይላል ሕዝቡን ለምን በምሳሌ ታስተምራለህ ሲባል ለእናንተ ሰማያዊ ምስጢር ተገልጦላችኋል ለምን ነው ሰማያዊ ምስጢር ተገለጠላቸው በመንፈስ ቅዱስ ስለተሞሉ ሕያው የእግዚአብሔርን ልጅ ጌታችን ኢየሱስ ክርስቶስን በሙላት ስለተረዱት ስለዚህ ያን እንዲረዱ ያደረገው ነገር ምንድነው መንፈስ ቅዱስ ነው ያለ መንፈስ ቅዱስ ምንም ማድረግ አንችልም የግሪኩ ቃል ጴንጤቆስጤ ስንል በዓለ 50 ማለት ነው ይህንን በዓለ 50 አይሁዳውያን በተለያየ ምክንያት ያከብሩ ነበር ለምሳሌ ዘሌዋውያን ምዕራፍ 26 ቁጥር 16 ስንመለከት ከየአገራቱ ተሰብስበው ይህንን ልዩ በዓል ይህንን ትልቅ በዓል ይህንን የተጋነነን በዓል ያከብሩ ነበር በኢየሩሳሌም ቤተ መቅደስ ከክፍላተ ዓለማት ከሁሉም ሀገራት ከተለያዩ ቋንቋዎች ተሰብስበው ወደ ኢየሩሳሌም መጥተው ያከብሩ ነበር የሚያከብሩት ግን በሁለት ምክንያት ነው ሁለት ምክንያት አንደኛ እግዚአብሔር አብ ለሙሴ 10 ትእዛዛትን ሲሰጥ ይህንን ለሕዝብ አድርስ ብሎ ነው ሰጠው ስለዚህ ሙሴ ያንን ከእግዚአብሔር አብ የተቀበለውን 10 ትእዛዛት ወደ ሕዝቡ ይዞ ሲወርድ ለሕዝቡ ሲሰጥ ይህ የእግዚአብሔር ትእዛዝ ነው ብሎ የሰጠ ስለነበር ያንን ለመጀመሪያ ጊዜ በሙሴ አማካኝነት ከጌታ ከእግዚአብሔር አብ የተሰጠላቸውን ሕግ ለማክበር ለማስተዋስ የሚያከብሩበት ቀን ሁለተኛው ምክንያት አይሁዳውያን ይህንን በዓል ያከብሩበት የነበረው ጴንጤቆስጤን በዓል ያከብሩበት የነበረው የምስጋና በዓል ለማክበር ምስጋና በዓል የመከር በዓል ከምድሪቱ በረከት የሰበሰቡበትን በአምላክ ኃይል በአምላክ ጸጋ ያገኙትን ነገር ይህንን በረከት ይዘው በኢየሩሳሌም መጥተው ያከብራሉ ለዛም ነው ዘሌዋውያን ለስናገር ማንንም እግዚአብሔርን ለማመስገን የመከርን በዓል ለማክበር ሲመጣ በባዶ እጁን ይዞ አይምጣ በባዶ እጁ አይምጣ እግዚአብሔር የሰጠለትን በረከት እግዚአብሔርን ለማመስገን ናዶውን ይዞ እያሸበሸበ አምላኩን እያመሰገነ ድንቅ ስራውን እየተናገረ ወደ ቤተ መቅደስ ይግባ ቤተ መቅደስ ላይ ሲሳይ ይብዛ ነው ማለት ሲሳይ ይብዛ ወገኖች ዛሬም ይህ ትእዛዝ የፈረሰ ትእዛዝ አይደለም ወደ ቤተ መቅደሱ ወደ ቤተ ክርስቲያኒቷ ይዘን የምንገባ የተለያዩ ናዶዎች አሉ በምስጋና እያሸበሸብን እያጨበጨብን እያመለክን የአምላክ ድንቅ ስራውን ከምድሪቱ ያገኘነውን ሀብት ያገኘነውን በረከት አምላኬ ይህ ሁሉ ካንተ ነው አንተ ባትል ይህንን ማግኘት አልችልም የኔ የሆነ ምንም ነገር የለም በኔ ዘንድ ያለ ሁሉ ያንተ ነው ለማለት ኢየሱስን ለመግለጽ በምስጋና ናዶውን ይዞ እንድንገባ ዛሬም ቢሆን ቅዱስ ቤተክርስቲያን ታሳስበናለች ስለዚህ ለዚህ ምክንያት ከተለያዩ ዓለማት የተሰበሰቡት በዚህ ሁለቱን በዓል ምክንያት ለማክበር ጰራቅሊጦስ ብለው ወይም ጴንጤቆስጤ ብለው የመከርን በዓልና
ሕግ ለመጀመሪያ ጊዜ የተሰጠበትን 10ቷን ትእዛዛት የተሰጠበትን ቀን ለማስተዋስ ከተለያዩ ሀገራት ከተለያዩ ቋንቋዎች የመጡ ሰዎች በመጡበት ቀን በዓለ 50 ቅድም ጰራቅሊጦስ 50 ነው። ለምንድን ነው 50 ነው? ሙሴን ይህንን በዓል ስታከብሩ ፋሲካችሁን ካከበራችሁ በኋላ 7 ሳምንት ቁጠሩ፣ በሰባተኛው ቀን ማግስት ላይ ምን አድርጉ? ይህንን በዓል አክብሩ፣ ጴንጤቆስጤን በዓል አክብሩ ብሎ ስለነበር ያንን ያከበሩ ባሉበት ቀን ሐዋርያቶች ደግሞ ከፋሲካ በኋላ ደፍሮ አልወጡም ወንጌልን ለማስበክ። እንዲወጡም ስልጣንም አልተሰጠላቸውም ነበር። ቆዩ ነው የተባለው። እናንተ የት ቆዩ? በኢየሩሳሌም ቆዩ፣ ኃይል ከላይ እስክታገኙ፣ ጉልበትን እስክታገኙ፣ ጥንካሬን እስክታገኙ፣ ጥበብን እስክታገኙ፣ ማስተዋልን እስክታገኙ ምን አድርጉ? በኢየሩሳሌም ቆዩ። ከዛ ቀድማችሁ ካወጣችሁ ትሰበራላችሁ፣ ትጠፋላችሁ፣ ራእያችሁ እቅዳችሁ የሰመረ አይሆንም። ስለዚህ ምን አድርጉ? ቆዩ ተብሎ ስለነበር በኢየሩሳሌም ቆይቷል። ሲቆዩ ግን በራፎቻቸውን ዘግተው በሆነ ቤት ነበር ይጠብቁ ነበሩት። ለምንድን ነው? ፈርተው ነው፣ ተደናግጠው ነው። በክርስቶስ ላይ የበረቱት እጆች፣ ክርስቶስን የወጉት እጆች፣ በክርስቶስ ላይ የተፉት ምላሶች በእኛ ላይ ይበረታሉ። ጅራፉ በእኛ ላይ ይበረታል፣ አለንጋው በእኛ ላይ ይበረታል፣ ጥፋቱ በእኛ ላይ የበዛ ይሆናል ብሎ ስጋትም ስላደረባቸው ምን ሆኑ? በኢየሩሳሌም በሆነች ቤት ተሰብስበው ነበር። እመቤታችን ቅድስት ድንግል ማርያምም ሌሎችም የክርስቶስ ደቀ መዛሙርታት አብሮ ነበሩ እዛ። ስለዚህ በዛች ቀን አይሁዶችን ተሰብስበው ባሉበት ቀን ክርስቶስ በገባው ቃል መሰረት ኃይል ከላይ ይመጣል ብሎ በገበላቸው መሰረት መንፈስ ቅዱስ ያን ቀን በሐዋርያቶቹ ላይ ወረደ። ስለዚህ ያን ቀን ሆነ በይፋ ቤተክርስቲያን ተመሰረተች። በይፋ የወንጌል ሥራ ጀመረ። ሐዋርያቶቹ በተለያዩ ቋንቋዎች መናገር ጀመሩ። በተለያዩ ቋንቋዎች፣ በባቢሎን የተበታተነው ቋንቋ፣ በባቢሎን የተረበሸው ቋንቋ በዛች በመንፈስ ቅዱስ በዓል ቀን አንድ ሆኖ ሁላቸውም ሐዋርያቶች የተለያየ ቋንቋ ሲናገሩ፣ የሚገርመው ነገር ግን ከተለያዩ ሀገሮች ከእስያ፣ ከሮም፣ ከግሪክ ከተለያዩ ሀገሮች የመጡ ሰዎች ሐዋርያቶቹ የሚናገሩትን ነገር በመንፈስ ቅዱስ ተሞልተው የሚናገሩትን ነገር ይሰሙ ነበር። በማን ቋንቋ? በራሳቸው ቋንቋ ያለ ተርጓሚ ይሰሙ ነበር። መንፈስ ቅዱስ ራሱ ስራውን ይሰራ ስለነበር። ስለዚህ እዛን ቀን ላይ ምን ሆነ? ታሪክ ተቀየረ ነው የሚለው። ፍራቻ ጠፋ። ሐዋርያቶች ምን ሆኑ? በድፍረት ወንጌልን ለመስበክ ኃይልን ስላገኙ፣ ጉልበትን ስላገኙ ምን ሆኑ? ቃሉን መስበክ ጀመሩ። ለቃሉ መቆም ጀመሩ፣ መመስከር ጀመሩ። እናንተ የገደላችሁት ክርስቶስ ሕያው ነው፣ ከሞት በላይ ነው፣ ከሞት በላይ ነው፣ ከመቃብር በላይ ነው ብሎ ደፍሮ ለመናገር ምን አሉ? ጉልበት አገኙ። ጉልበቱ ከማን መጣ? በመንፈስ ቅዱስ መጣ። መንፈስ ቅዱስ ለምሳሌ ጉልበት ነው። አሁን ስንመለከት በምድራዊ ስላዊ መገለጫ ለመንገር ቢፈልግ አሁን ማብራት አለ። ይሄ ማብራት ሶኬት ሲሰካበት ማሽኑን ያንቀሳቅሳል። የተለያዩ ማሽን እንደ ማሽኑ አይነት ነው የሚያንቀሳቅሰው። አምፑል ሲሰካበት ያበራል። ማብራት መስጠት ነው ስራው። ስለዚህ እንደዛ ሁሉ እኛ ላይ ስጦታዎቹን በስጦታዎቻችንን የሚያንቀሳቅስ ኃይል ነው ማለት ነው። መንፈስ ቅዱስ ማለት ኃይል ነው። ኃይል ነው። መንፈስ ቅዱስ ኃይል ነው። በአንደኛ ቆሮንቶስ ስናገር ምን ይላል? መንፈስ ቅዱስ ላይ ያንዳንዱ የተለያየ ስጦታ ይሰጣል። የተለያየ ስጦታን ይሰጣል። ለያንዳንዱ ስጦታው የተለየ ነው ይላል። ስለዚህ ያ መንፈስ ቅዱስ በሐዋርያቶች ላይ ያረፈው መንፈስ ቅዱስ በስላዊ መገለጫ ሆኖ ያረፈው መንፈስ ቅዱስ በእያንዳንዱ ላይ የተለያየውን ስጦታውን ምን አደረገ? ያንቀሳቅሳል። ስለዚህ ያንን ስንመለከት በአንደኛ ቆሮንቶስ ምዕራፍ 14ን በሙሉ ብታነቡት መንፈስ ቅዱስ እንዴት ባለ መልኩ በሐዋርያቶች ላይ እንደሚወርድ ይናገራል። አንዳንድ ጊዜ እኔ ግርም የሚለኝ ነገር ምንድነው? በመንፈስ ቅዱስ ላይ ያለን ሐሳብ አንዳንድ የተረበሸ ሐሳብ ነው።
አንድ ሰው ካልተንከባለለ በስተቀር መንፈስ ቅዱስ የለም እሱ ደረቅ ነው እንላለን ስህተት በአዲስ ቋንቋ ካልተናገርኩ ወይም በአዲስ ቋንቋ የማይናገር ሰው መንፈስ ቅዱስ የለም ብለን እናገር ስህተት ሐዋርያ ጳውሎስ ምንድነው ማለት እያንዳንዱ የተለያየ ስጦታ አለው መንፈስ ቅዱስ ያንን ስጦታ ምን ያደርጋል ያንቀሳቅሳል ነው እንደምን ይላል ምዕራፍ 14 በሙሉ ብታነቡት እኔ ይላል በአዲስ ቋንቋ መናገር ከማናችሁም በላይ እናገራለሁ ግን ይላል በአዲስ ቋንቋ ከማናገር ይልቅ በጥበብ በትንቢት አንድ ቃል መናገር ይመርጣለሁ አዲስ ቋንቋ ተናጋሪውን እንጂ የሚሰማውን አንጽም ነው ማለት አንጽም ስለዚህ አዲስ ቋንቋ ስትናገር ትርጉሙ ያልገባለት ሰው እንዴት ብሎ አሜን ይላል ስለዚህ ከዚህ በላይ በትንቢት መናገሩ ይበልጡን ህዝቡን ያንጻል ህዝቡን ይቀይራል ምስክርነት ይሰጣል ይላል ስለዚህ በአዲስ ቋንቋ ካልተናገርክ መንፈስ ቅዱስ የለም የማይሰራ ነው የሚለው አባባል እዚህ ጋር ጳውሎስ ንግግር ፉርሽ ይሆናል አይሰራም መንፈስ ቅዱስ የሚሰራ ነው መንፈስ ቅዱስ የሚያንጽ ነው መንፈስ ቅዱስ የሚያበረታ ነው መንፈስ ቅዱስ ጨለማን የሚገፍ ነው መንፈስ ቅዱስ የእግዚአብሔርን መንፈስ በእኛ ላይ አብልጦ እንዲሰራ የሚያደርግ ነው ስለ እግዚአብሔር እንድናስብ የሚያደርግ ነው ሐዋርያቶች ላይ በዛው በዓለ ሐሙሳ ወይም ጴንጤቆስጤ በዓል ላይ በምልክት ነው የወረደው አንደኛ በምን ወረደ ኃይለኛ አውሎ ነፋስ መጣላል ኃይለኛ አውሎ ነፋስ መጣ ከዛስ በኋላስ በእሳት መልክ ሆኖ ምን ሆነ በሚላስ መልክ ሆኖ በእያንዳንዳቸው ላይ አረፈ ጌታችን ኢየሱስ ክርስቶስ ላይ ደግሞ መንፈስ ቅዱስ በምን መልኩ ወረደ በእርግብ መልኩ ወረደ እነኚህ ሶስቱም ስላዊ መገለጫዎች መንፈስ ቅዱስ የታየበት የተገለጠበት የቅድስት ሥላሴ ሶስተኛ አካል የተገለጠበት እናታችን ቅድስት ቤተክርስቲያን ልዩ ቦታ አምልኮ ቦታ መስጠው መንፈስ ቅዱስ የተገለጠበት ሶስቱም የራሳቸው የሆነ ስላዊ መገለጫ አለባቸው ለምሳሌ ያል በአውሎ ነፋስ ሆኖ ተገለጠ ሲል ወደፊት የሚነዳ ኃይል ማለት ነው ወደፊት የሚያነዳ የሚገፋ ኃይል ወደ አምላካችን ስፍራ እሱ ወደ መራን እንድንሄድ ወደፊት የሚገፋን ኃይል ማለት ነው በአውሎ ነፋስ ሲገለጥ ወደፊት ሊገፋቸው ሊያበረታቸው እንዳይደክሙ እንዳይወድቁ ሊያደርግ የሚችል ኃይል መልክ ሆኖ ነው የተገለጠው እንደምናየው ነፋስ ወደፊት ነው የሚገፋው ወደፊት ይገፋል ቀጥሎ ደግሞ የእሳቱ ነበልባል መገለጫ ምንድነው ብንል የእሳት መገለጫ የሚያቀጣጥል ስሜትን የሚያነድ አምላክን በሙሉ ፈቃዳችን እንድንወደው እንድናመልከው የየራሳችን ምስክርነት እንድንሰጥ በውስጣችን ያለውን መንፈስ በውስጣችን ያለውን ኃይል ስሜታችንን የሚያቀጣጥል መንፈስ ማለት ነው ስለዚህ ያንን መንፈስ በውስጣችን እንደ እሳት የሚነደውን መንፈስ አስቀምጠን ስለ ክርስቶስ ልንመሰክር ሞትን ሳንፈራ ልንመሰክር ቤዛችን የሆነውን ልናውጅ የግድ የሚያደርገን ይሄ እንደ እሳት ነበልባል የተቀመጠው በአፍ እንድንመሰክር ምላስ ምልክት ሆኖ የተቀመጠው ያ መንፈስ ነው የሚያበረታን እንደ እርግብ ምንድነው እርግብ ሰላም ናት እንደ እርግብ መንፈስ ቅዱስ በእኛ ላይ ማረፉ ምንን ያሳያል ቢባል የሰላም መልእክተኞች መሆናችንን ነው የሚያሳየው መንፈስ ቅዱስ ስንቀበል እኛ የሰላም መልእክተኞች ጎጠኞች አይደለንም ለጥፋት የተዘጋጀን አይደለንም ምጣፋውን ምንመልስ ምናለማ ምናስወግድ ሳይሆን ለሰው ልጅ ጉድጓድ የምንምሳውን የተቆፈረለትን ጉድጓድ የምንሞላል መሆን አለብን መንፈስ ቅዱስ ያንን የሚሰጠው መንፈስ ቅዱስ ጥፋትን አያስተምርም መንፈስ ቅዱስ ንቀትን አያስተምርም መንፈስ ቅዱስ ተንኮልን አያስተምርም ከዛ ሁሉ ወጣ ስንል ነው እውነትም መንፈስ ቅዱስ በእኛ ላይ የሚሰራው እውነትም መንፈስ ቅዱስ የኛን ህይወት የሚያድሰው ቅድም በጅምሮ ላይ ያልክ እንዳልኩኝ መንፈስ ቅዱስ ሆይና የምድርቱን ገጽ አዲስ ምድርቷን አዲስ አድርግ ዛሬ ደግሞ እኛ የምንለው መንፈስ ቅዱስ ሆይና የሚመናኖችን ልብ ሙላ
የፍቅርን እሳት በውስጣቸው አንድድ ዓላማቸው ከኢየሱስ ጋር እንዲሆን ዓላማቸው ከእግዚአብሔር ጋር እንዲሆን ዓላማቸውንና መንገዳቸውን ራእያቸውን ከእግዚአብሔር ጋር አስተባብረው የሕይወት ምስክርነት እየሰጡ መሄድ የሚችሉ ሰዎችን አድርግ ብለን ነው እንደ ቤተክርስቲያን ዛሬ የምንጸልየው የምንመኘው ለክርስቲያኖቻችን የምንመኘው ለቤተክርስቲያን መሪዎች የምንመኘው ለእያንዳንዳችን መንፈስ ቅዱስ ያስፈልገናል መንፈስ ቅዱስ ቅድም እንዳለው 10 ስጦታዎች አሉት ነው የምንለው በመጽሐፍ ቅዱስ ላይ መንፈስ ቅዱስ 10 አይነት ስጦታዎችን እንዳለውና እንደሚሰጥ ይናገራል ከነኚህ ከ10ቱ ስጦታዎች ሶስቱን የምናገኘው በጥምቀት እንደሆነ ቅዱስ ቤተክርስቲያን ታስተምረናለች በጥምቀት የምናገኘው ሶስቱ ምስጢር ምንድነው ብንል እምነት ተስፋ ልግስና እነዚህ ሶስቱ የመንፈስ ቅዱስ ስጦታዎች የመንፈስ ቅዱስ በረከቶች የምሰጡልን ወይም የምናገኘው በጥምቀት እንደሆነ እናታችን ቅድስት ቤተክርስቲያን አብክራ ታስተምረናለች እምነት የሌለ ነገር ምንም ዋጋ የለውም ሐዋርያ ጳውሎስ ከዘረዘራቸው ከመንፈስ ቅዱስ ስጦታዎች እምነት ዋነኛው ነው ያለ እምነት ምንም ማድረግ አትችሉም ጌታችን ኢየሱስ ክርስቶስ ምንድነው ያለው የቅንጣት ያህል እምነት ቢኖርላችሁ የሰናፍጭ ቅንጣት ይላል ትንሽዬ እምነት ቢኖርላችሁ ይችን ሾላ ከዚህ ተነቅላችሁ በዛ ባህር ቦታ ውስጥ ተተከል ብትሉት ይሆናል ጌታችን ኢየሱስ ክርስቶስ ጴጥሮስ ዋውስ ለሳምጥነኝ ጌታው ለሳምጥነኝ ስል እምነተ ቢስ ለምን እምነቴ ታጣለ እምነተ ቢስ አትሆንላል ቶማስንም እምነተ ቢስ አትሆን ነው ያለው እምነት ትልቅ ስጦታ ነው መንፈስ ቅዱስ ከመሰጠልን ስጦታዎች የመጀመሪያና ትልቁ እምነት ነው ያለ እምነት የሚሆን ነገር ምንም የለም ያለ እምነት የሚሰራ ነገር ምንም የለም መንፈስ ቅዱስ ባኛ ስራውን መስራው መጀመሪያ እምነት ሲኖር ነው ስለዚህ እምነት የመንፈስ ቅዱስ የመጀመሪያው ስጦታ ነው ማለት ይችላል ተስፋ ሁሉ ጊዜ ተስፈኞች መሆን አለብን ለአዲስቱ ህይወት ተስፈኞች መሆን አለብን እግዚአብሔር ቃል ለገባልን ህይወት ተስፈኞች መሆን አለብን እግዚአብሔር ከኔ ጋር አለ ስራውን ልሰራለ እኔ ከማይጠፋ ዘር ነው ተዋጀሁት ብለን በሙላት ለማናገር የሚያስችለን ተስፋ በውስጣችን ሊኖር ይገባል ተስፋ ወገኖቼ እኛ ካቶሊካውያን ምእመናት ተስፋን ሁሉ ጊዜ ሳንቀን መጓዝ አለብን ያለ ተስፋ የምንጓዝ ከሆነ እንጠፋለን የትም አንደርስም መስቀሉ ሲከብደን እንወድቃለን መስቀሉ ሲከብደን ተስፋ ተሰጠኝ አዲስቷ ምድር አለች አዲስቷ ሰማይ አለች ጉዞ ወደዛ ነው ከዛኛ ጉዞ የሚያስቀረኝ አንዳች ኃይል የለም ብለን ተስፋችንን አዲስን እንድንጓዝ የሚያደርገን መንፈስ ቅዱስ ስለሆነ ያንን ተስፋ ሁሉ ጊዜ በርትተን ማዝ አለብን ለጋሶች መሆን አለብን ለጋሶች ያለንን የምናካፍል ለየሰው ልጅ ልዩ ፍቅር ያለን ወንድማዊ ፍቅር ያለን ኢታዊ ፍቅር ያለን ቤተሰባዊ ፍቅር ያለን ካቶሊካዊ ፍቅር ያለን ህብረታችን ትልቅ ነው የእንደ መጀመሪያዎቹ ሐዋርያቶች ወይም እንደ ክርስቲያኖች ያላቸውን ሁሉ አብረው ይጋሩ ነበር ለምን በመንፈስ ቅዱስ ስለተሞሉ የኔ ነው የሚሉት የላቸውም ነው መጽሐፍ ቅዱስ የኔ ነው የሚሉት የላቸውም የኛ ነው የሚሉት ነው ያላቸው የጋራ ነው ያላቸውን ሽጠው ሀብታቸውን ወዴት ያመጡ ነበር ወደ ቤተክርስቲያን ሊባል ወደ ቤተክርስቲያን ያመጡ ነበር ይላል ስለዚህ ልግስና አንዱ በጥምቀት ከምናገኘው ከመንፈስ ቅዱስ ስጦታዎች አንዱ ነው ሁለተኛው በመንፈስ ቅዱስ የምናገኘው ሁለተኛው ደረጃ ምንድነው በሜሮን የምናገኘው 7 ምስጢራቶች ወይም 7 የመንፈስ ቅዱስ ስጦታዎች አሉ ከ10ቱ መንፈስ ቅዱስ ስጦታዎች 3ቱን በጥምቀት ስናገኝ 7ቱን ደግሞ በሜሮን እናገኛለን በሜሮን የምናገኘው 7ቱ ስጦታዎች ምንድነው ብለን ቅዱስ ቤተክርስቲያንና በመጽሐፍ ቅዱስ ውስጥ ያለውን ስንዘረዝር ጥበብ ይላል ማስተዋል ይላል ምክር ይላል ብርታት ይላል ዕውቀት ይላል እግዚአብሔርን መምሰል እና እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ምንድነው እግዚአብሔርን መፍራት ነው
መፍራት ባይሆን እንትን ሳይሆን ማክበር ማለት ነው እግዚአብሔርን ማክበር ነው ታላቅነቱን ማወደስ ነው ሕያውነቱን ማወጅ ነው ምክንያቱም የተመረጥነው እኛ ለዚሁ ለቅዱስ ዓላማ ነውና የሚያበረተን መንፈስ ቅዱስም ለዚሁ ለትልቅ ዓላማ ነውና ስለዚህ እነኝን ስጦታዎችን ስናገኝ አስሩንም ስጦታ ብቻን ማግኘት አለብኝ አይደለም ከነኝ ስጦታዎች እኔ ጋር ጎልቶ የሚታየው የትኛው ነው የምሎ ማየት አለብኝ በዛው ስጦታዬ መልክ በተሰጠኝ ስጦታዬ መልክ ሌላውን ማገልገል አለብኝ ሁሉ ጊዜ ልብ አድርጉልኝ ሁሉ ጊዜ የመንፈስ ቅዱስ ስጦታ የምሰጠው ለሌላው ማብራት ይሆን ዘንድ ነው ሌላውን አንጽ ዘንድ ነው ለሌላው መልካም ምሳሌ ይሆን ዘንድ ነው ለሌላው መልካም ምሳሌ ይሆን ዘንድ ነው ስለዚህ መንፈስ ቅዱስ ይህንን ታላቁን ስጦታ ይሰጠናል ይህንን ብርታት ይሰጠናል ይህንን ብርታት ስንቀበል ወገኖቼ በጌታ የተወደዳችሁ ወገኖቼ ከማይጠፋ ዘር ተዋጃችሁት ወገኖቼ እውነት ይህንን ብርታት ስናገኝ ክርስቶስን በሙላት ማገልገል አለብን ክርስቶስ ብለን ማሸት አለብን በምን በመንፈስ ቅዱስ ኃይል ማንንም ላል መጽሐፍ ቅዱስ ሲናገር በመንፈስ ቅዱስ ተመርቶ ካልሆነ በስተቀር እግዚአብሔርን ጌታ ነው የሚል የለም ኢየሱስ አዳኝ ነው የሚል የለም ሕይወት የሚሰጥ ነው የሚል የለም ስለዚህ ያንን መመስከር ከቻለን መንፈስ ቅዱስ በእኛ ውስጥ እየሰራ መሆኑ ግልጽ ነው የሚመሰክረው ግን በአፍ ብቻ ሳይሆን በተግባር በአፍ ብቻ መስክሮ የሚቀር አይደለም ጌታው የሚለኝ ሁሉ የእግዚአብሔር መንግስት አይወርስም ይላል ለምን በአፉ ነው የመሰከረው ውስጡ ግን የለማ ውስጡ ግን ባዶ ነው ስለዚህ ቅዱስ ቤተክርስቲያን የምትለው ምንድነው በሙሉአት አገልግል በሙሉአት መስክር በተግባር መስክር በቀናነት መስክር አስመሳይነትን ካንተ አስወግድ ከአምላክ የሚያርቅን መንገድ አስወግድ የሰንበት ክርስቲያን ሳይሆን የተጠመቅ ክርስቲያን ሁን ማይተሙ የታተመብህ ክርስቲያን ሁን የክርስቶስ ማይተም ጥፋትን የሚያስወግድ ማይተም እንቅፋትን የሚነቅል ማይተም ዘንዶን የሚሰብር ማይተም የታተመብህ ክርስቲያን ሁን የናዝሬቱ ኢየሱስን መስቀላችን የተሸከመልን ኢየሱስን ሞታችን ሞትን ባዶ ያደረገውን ኢየሱስን ሞትን ያሸነፈውን ኢየሱስን ለተቀን ማመስገን ነው ያለብን ለተቀን ስለሱ መንበርከክ ነው ያለብን ቅዱሳን ምልጃ ለዛውሉ መጠየቅ ያስፈልገናል የቅዱሳን አመላጅነት ያንን ጸጋ እንድናገኝ ዘንድ ብርታት ይሆንልናል ስለዚህ ለምናደርገው ነገር ሁሉ የቅዱሳንን ጸጋና የቅዱሳንን ምልጃ ማሸት መቻል አለብን መንፈስ ቅዱስ በእኛ ላይ እንዲወርድ ስለዚህ ቅዱሳን ልጣኔ ሁሉ ጊዜ ያስፈልጋል ምክንያቱም እነሱ የተቀደሱት እነሱ ቅዱሳን የሆኑት አምላክን ስለወደዱ መንፈስ ቅዱስ በሙላት በሕይወታቸው ስለሰራ የመንፈስ ቅዱስን ታላቅነት ስላወቁ ሕይወታቸውን በሙሉ እሱን መስለው ስለላሱ ስለኖሩ ነው ምናከብረው የተከበሩት እኮ በናዝሬቱ በኢየሱስ ስም ነው እሱ ስለወደዱ ነው ለሱ ስለኖሩ ነው መስቀላቸውን ለሱ ብለው ስለተሸከሙ ነው እነሱ ደግሞ ዛሬ በጸሎት ያግዙናል ምክንያቱም ሕያው የሆነውን ክርስቶስን አንግሰው ሕያዋን ሆነዋል እነሱ ይሄ ነው ትልቁ ነገር በዛ ላይ ባርትተን እኔም ዛሬ በመንፈስ ቅዱስ ተሞልቼ መንገዴን ጉዞን ይዤ መጓዝ አለብኝ ተስፋ መቆረጥ የለብኝም ተስፋ የማይቆርጥላል ተስፋ የማይቆርጥ ጉዞን ይቀጥላል ጉዞን ሲቀጥል ወይ መንገድ ያወጣል ወይ መንገድ ይደርሳል በመሃል ማይቀርት የለም ምክንያቱም ተስፋውን ሰንቆ ነው የተነሳው ተስፋው በኢየሱስ ላይ ነው የሚያቀጣጥል መንፈስ ይዟል ወደፊት የሚገፋ መንፈስ ይዟል ባውሎ ነፋስ የመጣው መንፈስ በሱ ላይ አለ በውስጡ ያለውን ቅብዓት በውስጡ ያለውን መልካምነት የሚያቀጣጥል የእሳት ኃይል በምላስ መልክ ባዋራቶች ለተቀመጠው በእመቤታችን ላይ ያረፈው ያ መንፈስ ቅዱስ አለ በእርግም መልክ መጥቶ በጌታችን በኢየሱስ ክርስቶስ ላይ ያረፈው የሰላም መሳሪያ የሚያደርገን ያሱ ደሞ አለ ስለዚህ ያንን ይዘን ያንን መንፈስ ቅዱስ ተላብሰን ካባችን አድርገን ቤዛችን አድርገን
ጽድቃችን አድርገን መንገዳችን አድርገን ብንሄድ እውነትም ያሰብነውን ቦታ እንደርሳለን ያሰብነው የእግዚአብሔር መንግስት ነው የምንወርሰውም የእግዚአብሔር መንግስት ነው በመንፈስ ቅዱስ ኃይል ካልተመራን በምኞት ብቻ እንቀራለን የተከበራችሁ ካቶሊካውያን ይህንን በእውነት መንፈስ ቅዱስን አብስታችሁ ይሹ ማሸት ብቻ ሳይሆን በተግባር ለመለወጥ ስሩ ህይወታችሁን ለመቀየር ስሩ አዲሱን ህይወት ልበሱ ምንድነው የምለው ማንኛውም ነገር ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ሲናገር ሰውነታችሁ ከእግዚአብሔር የተቀበላችሁትንና በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ መሆኑን ታውቁ የለምን ሰውነታችሁ ከእግዚአብሔር ለተቀበላችሁት መንፈስ ቅዱስ መንፈስ ቅዱስ ቤተ መቅደስ መንፈስ ቅዱስ ማደሪያ መሆኑን ታውቁ የለምን እንግዲህ እናንተ የእግዚአብሔር ናችሁ እንጂ የራሳችሁ አይደላችሁም ስለዚህ ያንን የክርስቶስ መሆናችንን እንዳንመሰክር እኔ የራሴ ሳይሆን ምኖረው ለራሴ ሳይሆን ለክርስቶስ ነው ብዬ መመስከር እንዳልችል የሚያደርገው እንቅፋት ሁሉ ምን መሆን አለበት መነቀል አለበት ማወገድ አለበት በውስጥ ላይ ያለው እንቅፋት የተኛ ነው መነቀል አለበት ክርስቶስ ባንተ ላይ ማደርን የሚከለክል እንቅፋት መነቀል አለበት በመንፈስ ቅዱስ ኃይል እንዳትመራ የሚያደርገው እንቅፋት መነቀል አለበት ስለዚህ ዛሬ ለኔና ለናንተ እንቅፋት የሆነ ነገር ምንድነው መንቀል አለብኝ ምንድነው ጉቶ የቱ ጋር ነው ያለው አጥርቼ እንዳላ የሚያደርገው ግድፈቴ የቱ ጋር ነው ያለው አይኔን ያሳወረው ነገር የቱ ጋር ነው ያለው የሳውን ደካማነቱን ብቻ አጉልቼ እንዲያይ የሚያደርገኝ ክፉ መንፈስን ነቅዬ የሳው መልካምነትን አግዝፌ እንዲያይ የሚያደርገኝ መንፈስ ቅዱስን ለመቀበል ምን ያልበኛለሁ የሚለውን ነገር ወገኖች አብስተን እንድንፈልግ የእግዚአብሔር መንፈስ እንዲያበረተን ያስፈልጋል አብስተን እንድንፈልግ ክርስቶስ ሕይወት ነው እውነት መንገድ ሕይወት እኔ ነኝ ከኔ በኩል ካልሆነ በስተቀር ማንንም የእግዚአብሔር መንግስት ሊወርስ አይችልም ሌላ መንገድ የለም ነው ስለዚህ ክርስቶስ ብለን የምንሸተው መንፈስ ቅዱስን በጉያችን ተሸክመን ኢሾኩን አሜከላውን እየነቃቀልን ሜዳውን እየተጓዝን አቅበቱን እየወጣን ጉድጓድ የሆነውን እየሞላን ተራራ የሆነውን ሜዳ ያደረገን እንድንሄድ የሚያደርገን መንፈስ ቅዱስ አብስትን ልንሻ ይገባል ብርታት ነው ልባርጉ መንፈስ ቅዱስ አለ ማለት ደግሞ መስቀል የለም ማለት አይደለም መንፈስ ቅዱስ መስቀልን እንድትሸከም የሚያደርግ እንጂ መስቀል አንተን እንዳይደርስ የሚያደርግ አይደለም መንፈስ ቅዱስ መስቀሉ ሲመጣይ በመስቀሉ ተስፋ እንዳትቆርጥ ጉልበት የሚሰጥ ነው በውስጥ ላይ ያለው የሚያቀጣጥል ነው አንድ መኪና በውስጡ ያለው ቤንዚኑ ሲቀጣጠል ነው ጉዞን የሚጀምረው ቤንዚኑ ሲቀጣጠል ያ ቤንዚኑ ያለቀ እንደሆነ አይቀጣጥ መኪናውም አይደም ቤንዚኑ የሚያቀጣጥል ወይ ሞተሩ ያንን ለማቀጣጠል ቤንዚኑ የለውም ስለዚህ ሁሉ ጊዜ ቤንዚላችን እየሞላን ነው ማሄድ አለብን ቤንዚላችን እየሞላን የመንፈስ ቅዱስ ቤንዚል የመንፈስ ቅዱስ ኃይል ውስጣችን የሚያቀጣጥለውን ኃይል መንገዱን የሚያሳየን ኃይል ጠላት ዲያብሎስን እንድንቃወም የሚያደርገን ኃይል ዲያብሎስን ተቃወሙት ከናንተ ይሽሻል በመንፈስ ቅዱስ ኃይል ካሆነ ብቻ ነው ካንተ የሚሸሻው ስለዚህ ያንን መንፈስ ነው ትይሻ ዘንድ የሚያስፈልገው ያንን መንፈስ ነው ማግኘት ያለብህ በዛ መንፈስ ነው መመራት ያለብህ ልባርጉ ሐዋርያው ጳውሎስም ሲናገር ምን ይላል ብዙ አይነት መንፈሶች አሉ መንፈስን ሁሉ አትመኑ ትርጉም የሌለው ንግግር አትመኑ በዓለም ላይ ካሉት ቋንቋዎች ትርጉም የሌለው ቋንቋ አንድም የለም ይላል ትርጉም የሌለው ነገር አትመኑ መንፈስን ሁሉ አትመኑ ወገኖቼ የሚያየው መንፈስ እውነትም የእግዚአብሔር ነው ወይ በሌላው ውስጥ ላይ ያለው መንፈስ በእውነትም የእግዚአብሔር የሚከብርበት ነው ወይ እኔን የሚመራኝ መንፈስ እውነትም የእግዚአብሔር መንፈስ ነው ወይ
ታሪክን የሚቀይር ነው ወይ ሞትን የሚያሸንፍ ነው ወይ ጨለማን የሚያስወግድ ነው ወይ ብርሃን የሚሆንልኝ ነው ወይ እንቅፋትን የሚነቅል ነው ወይ ተራራውን የሚንድ ነው ወይ ጉድጓዱን የሚሞላ ነው ወይ እውነተኛ የእግዚአብሔር መንፈስ ነው ወይ ለአጋንንት እንዳልገዛ የሚያደርገኝ መንፈስ ቅዱስ ነው ወይ ብዬ ራሴን ልመረምር ይገባል ስለዚህ ያሉንን የመንፈስ ቅዱስ ስጦታዎችን አብስተን በተግባር ለመቀየር እንድንችል በሙላት እግዚአብሔርን ማገልገል እንድንችል ለቤቱ ያለን ቅንዓት እያደገ ማሄድ እንድችል የሚያደርገንን መንፈስ ቅዱስ በውስጣችን ለማኖር የሚያስችለንን ጸጋ በየቀኑ ያመነጨን በየቀኑ እሱን አብስተን እየለመንን ከእግዚአብሔር ጋር እንራመዳለን እሱን እንመስላለን የመስቀሉ ተካፋዮች እንሆናለን ጎልጎታውን እንወጣለን በጎልጎታ ላይ ተሰቀለውን ክርስቶስን እንመለከተዋለን በመንፈስ ቅዱስ እንመራ እንደመቤታችን ቅድስት ድንግል ማርያም የናዝሬቱ ኢየሱስን እናቅፈዋለን በውስጣችን እናኖራለን ይህ መንፈስን አብስተን እንሻ ይህ ይሆን ዘንድ እግዚአብሔር አሁንም ዛሬም ለዘላለም ይጎበኘን ሐዋርያቶችን ወደ የሄዱበት ቦታ ከሞትን ነቅሎ ከተነሳ በኋላ እንደጎበኛቸው ዛሬም እያንዳንዳችን በሚንሄደው ቦታ በሚንመላለሰው ቦታ ይከታተለን ይጠብቀን ልጆቼ ብሎ ይጎበኘን ይህ መንፈስ ቅዱስ ከሁላችን ጋር ይሁን የናዝሬቱ ኢየሱስ ቤዛችን መመኪያችን መጠጊያችን ይሁንልን እግዚአብሔር ለቃሉ የተባረከ ይሁን